ሃይ የኔ ውድ እንዴት ነህ? ምነው ሰው አለ? የለም ምንም የለም። ግን እንዴት መጣሽ? ዛሬም በድጋሚ ቤተሰቦቼ አንድ ነገር ልበላችሁ። ከአስመሳይ ሰውና አስመሳይ ከመሆን እግዚአብሔር ይሰውራችሁ ቤተሰቦቼ። ሩታ ሙሉ ለሙሉ እየታየባት ያለው ሩታ ሙሉ ለሙሉ እያደረገች ያለችው ነገር በእሷ መንገድ ስናየው ልክ ሊሆን ይችላል። እስከዛሬ ድረስ ብዙ ታግሳለች። እስከዛሬ ድረስ ብዙ ጠብቃለች። አብርሽ ወደ ልቦና ይመለሳል፣ ሌላ ሴት ማለቱን ያቆማል፣ መወስለቱን ያቆማል ብላ ብዙ ጠብቃለች። አይተናል፣ ትዕግስቷን አይተናል። ግን ደግሞ ሩታም ትክክል ናት፣ ትክክልም አይደለችም። ትዳሩን ለማዳን የሚሞክር ሰው፣ ትዳሩን ማዳን የሚፈልግ ሰው ማድረግ ያለበትን ነገር አድርጋለች። ግን ደግሞ አሁን እያደረገች ያለችው ነገር ልክ አይደለም። ምክንያቱም ዞሮ ዞሮ አሁን እያደረገች ባለችበት መንገድ እውነት አብርሽን ብታገኘው አብርሽ ሙሉ ለሙሉ ተመልሶ ወደ ቤት እንኳን ቢገባ ምንም ነው የማይጠቅማት። በቃ ሩታ እዚህ ጋር ማሳየት የፈለገችው የራሷን ጉልበት ነው። ሩታ ምን ያህል ጉልበት እንዳላት አብርሽን የራሱ ማድረግ እንደምትችል ማሳየት ነው የፈለገችው። ሄርሜላን በልጣ መገኘት ነው የፈለገችው። ይሄ ደግሞ ምንም አብርሽን መለሰ አልመለሰ ትዳሯን ሊያድን አይችልም። ሰላማቸውን ሊመልስላቸው በጭራሽ አይችልም። ቤተሰቦች መጣዋ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ አይንን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጥ ነው ያልኩት እኮ አሁን እኔ እንኳን የወለደች ቀርቶ ሩታ ቤተሰቦች ሲመስለኝ በጣም ተጎድታለች። እውነት በጣም ደብሯታል። በቃ ይሄ የሆነ ሰዓት እየደበራት ነበር። ችግር የለውም እሱም እንደፈለገ መኖር ይችላል፣ እሱም የፈለገን ሰው መርጦ እንደፈለገ መሆን ይችላል ስትል የነበረው በጣም እየደበራት እና በጣም እየከበዳት እንደነበረ ነው የሚታይባት። በቃ በግልጽ እየተናገረች ነው ቤተሰቦች። ከዚህ በፊት እንደዛ ስትል በጣም እየቀናች ነበር፣ ውስጧ ተሰብሮ ነበር። ያ ነው የሚታይባት። ያን ሁሉ ጊዜ ታግሳለች፣ ግን አቃታት። እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለች? ተመልከተኝ። የምሩኝ ነው። ሲጀመር ሩታዬ አንቺ ሸንቃጣ ባትሆኚ አብርሽ አንቺን ቢያጣሽ አንቺ አትጎጂም፣ እርግጠኛ ሆኜ የምነግርሽ። ምክንያቱም ከሱ የተሻለ ነገር ማግኘት ትችላለሽ። ግን ደግሞ ቤተሰቦች እሷም ያለሱ እሱም ደግሞ ያለሷ አይደምቁ። ይሄ ግልጽ የሆነ ነገር ነው። ግን ሩታ ይህን ያህል ማድረግ አይጠበቅባትም። አብርሽን የራሷ ለማድረግ አብርሽን ለመመለስ ወደ ቤት ይህን ያህል መልፋት አይጠበቅባት። ምክንያቱም አሁን ይህንን ነገር ባደረገች ቁጥር ይህንን ነገር በፈጠረች ቁጥር ሌላ ነገር ውስጥ ነው እየገባች ያለችው። ወደ ሌላ ነገር ነው እየሄደች ያለችው። በቃ ሩታ ማናቃት ሰው እየሆነች ነው ያለችው። የሆነ ሰዓት የምታሳየን ባህሪ ያለ አይደል? የሆነ የሚያስጠላ ባህሪ። በቃ እንደዚህ አይነት ነገር ነው እየተፈጠረባት ያለው። እንደዚህ አይነት ሰው ነው እየሆነች ያለችው። አምሮብኛል። ምንድን ነው እሱ? አይኔን እያየ ካውራኝ፣ አይኔን እያየ አውራኝ። አይኔ ያስፈራል። አይኔ ያስፈራል። አይኔ ያስፈራል። ቆይ ግን ቤተሰቦች ለምንድን ነው እኔ አብርሽ ምን አይነት ብታደለ እንደታደለ እንኳን ራሱ አንዳንዴ ሳስበው ግራ ይገባኛል። እንዴት ነው ሰው በዚህ ልክ ማስመሰል የሚችል? የእሱ ይለያል። በቃ የአብርሽ በጣም ይለያል ስላችሁ በጣም ይለያል። በትክክል ማስመሰል ይችላል። የሆነን ነገር እንዳልሆነ በቃ እንደተጎዳ ሰው ውስጡ እንደተሰበረ ሰው መሆን ይችላበታል። አይን ስለቀላ ፈርችሻለሁ እኮ። ችግር የለውም ምንም ኖርማል ነው። ሴት ልጅ እኮ ነኝ። ማነው የሚያንኳኳው? ቆይ ልክፈት። እኔ ራሴ ከፍታለሁ። እኔ ከፍታለሁ። ኧረ እኔ ራሴ ነው የሚከፍተው። አትከፍትም። ካሁን በኋላ የፈለግከው ነገር አድርግልሃለሁ። ልቀቀኝ። ናት እኔ ከፍትላለሁ። እኔ አባት መጣሁ። ማን ነው? ሀይ እንዲህ መጣሽ? ሰላም ሰላም። ሩታ ቤተሰቦች ሙሉ ቁዳ ይሄ ነው። በቃ እሷን ማናደድ እሷን ማቃጠል ነው። ሌላ ምንም ነገር የለም። ምንም የተለየ ነገር የለም። አብርሽ ካደረገው ነገር አንጻር ሩታ እርግጠኛ ነኝ ይቅርታ ታደርግለታለች፣ የይቅርታ ሰው ስለሆነች። ግን አሁን ሙሉ ለሙሉ ነገረ ስራዋ፣ ሁኔታዋ ሄርሜላን ማቃጠል ብቻ ነው። ብዙ ተቃጥላለች ሩታ። ይሄን ነው እየታየባት ያለው። እቅዷ በሙሉ ያ ነው። የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። እንግዲህ ዛሬ በድጋሚ ስመለስ ወደ ውዱ ባለቤቴ ሆቴል ለመሄድ አስቤን የመጣሁትኝ እና አሁንም ያለው እዛ ነው። ወደ ሩሙ ግን ጠቃ አላልኩኝም። ጠዋት ደውዬለት ነበረ እና አልወጣሁም ብሎኛል። ደብሮታል መሰለኝ። ግን አንድ መናገር የምፈልገው ነገር ሩታ ከእርግዝና በኋላ ኦፍኮርስ በፊትም ታምራለች፣ ግን ከእርግዝና በኋላ ደግሞ ቆንጆ ሆናለች። ልጅ መውለድ እርግዝና አሪፍ ነው መሰለኝ እና እኔ ጋ ያላችሁ ቤተሰቦቼ ሁላችሁም
አንድ ነገር ልበላችሁ፣ ያልወለዳችሁ ውለዱ፣ ባል ያገኛችሁ፣ ያላገኛችሁ ባል አግኙ፣ ያገኛችሁ ደግሞ ባላችሁ ይባረክላችሁ። እስኪ አሚን በሉኝ አንድ ጊዜ እና መልሼ ስደውልለት ከሰዓት አካባቢ ደግሞ ቅርብ ሰዓት ማለት ነው ስደውልለት ኧረ ሩም ነኝ የትም አልሄድኩም ብሎኝ ነበረ እና ለምን አልወጣም ምን ሆኖ ነው ደብሮታል ወይ ምናምን ብዬ አሰብኩኝ እና መጥቼ በቃ ፈታ ላድርገው ምናምን ኢንጆይ ለማድረግ መጣሁኝ ከዛ ድብርትና ከዛ ሙድ ውስጥ ለማስወጣት አስቤ ማለት ነው እና ያው ባሌም አይደለ ግዴታ ነው እንደዛ ብቻ አቀድሽ እንደዛ ብቻ እንደሆነ ያስታውቃል። ሪላክስ እንዲያደርግ ለማድረግ የቻልኩትን ነገር ለማድረግ እሞክራለሁኝ። ፈቃደኛ ከሆነ ደግሞ አብረን ሞተን እንዲሁ ሪላክስ እናደርጋለን፣ እንወጣለን፣ እንዝናናለን ብዬ አስባለሁ። ፈቃደኛ ከሆነ ማለት ነው። አይ ካለኝ ደግሞ እዛው ውስጥ ሆነን እንግዲህ በደንብ ለማዝናናት እሞክራለሁኝ፣ ካለበት ሙድ አስወጣዋለሁ ብዬ አስባለሁ እና እንግዲህ እሱም ደስተኛ ይሆናል ብዬ አስባለሁ እና እውነት ለመናገር በጣም ናፍቆኛል እና ቆንጆ ቆይታ እናሳልፋለን ብዬ አስባለሁኝ እና የኔ ውድ ባል እንደዚህ አይነት ነገር ደግሞ ሲያሳልፍ በቃ መተው አቃተኝ። አሁን ደግሞ በቃ ታውቃላችሁ አንጀቴን አንሰፈሰፈው እና ለምን አላዝናናውም ብዬ እዚህ ያለበት ሆቴል ድረስ መጥቻለሁኝ ማለት ነው እና ሩሙ ከኔ ትንሽ ወደዛ ራቅ ትላለች። እዛ ድረስ ሄጄ ሩሙ ድረስ ገብቼ ጥሩ ቆይታ እንዲኖረን ለማድረግ እሞክራለሁኝ። መቼስ የሆነ ነገር ሳይፈጠር ወይም ደግሞ ያስደበረው ሰው ይኖራል። መቼም አይጠፋም፣ አንዳንድ ሰዎች አይጠፉም እና ለዛን የደበረው ወይም ያልወጣው ያለ ምንም ምክንያት መቼስ ሰው ቀኑ ሙሉ አንድ ሆቴል አንድ ሩም ውስጥ ብቻውን አይቆይም አይደለም። ስለዚህ ያን ነገር በማሰብ ለምን ፈታ ላደረገው ለምን አልሄድም ብዬ ያለበት ድረስ መጥቻለሁ እና አብረን ጥሩ ቆይታ እናሳልፋለን ብዬ አስባለሁ። አብረን እዚህ ነው ያለው እና ደርሰናል። እንግዲህ ጋይስ ሮሙ ድረስ መጥቻለሁ። አይ ቲንክ አልተሳሳትኩኝም አይደለም? እንደዛ ነው ብዬ አስባለሁ። ሀይ የኔ ውድ እንዴት ነህ? ምን ነው ሰው አለ? የለማ ማንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ ሩታ ለምን የምትዋሸው? እኔ ጋር ደወለሽልኛል እንዴ? ጠዋት ደውዬልህ ነበር እንዴ? ምን ነው በእንቅልፍ ልብ ነው ያወራኸኝ? በእንቅልፍ ልቤም አላወራሁሽም። እኔ እና አንቺ ሲጀምር ስልክ አላወራንም ዛሬ። ኧረ በስመ አብ። ምን ሆነህ ነው? ግራ ያጋባሽ ነው። በዚህ ሰሞን ግን ምንድን ነው ግራ ማጋባክ? በዴት ነው። ችግር የለውም። ኔስ ተረጋጋ፣ ተረጋጋ። እንዴት ነህ? ዋናው ደህና መሆንክ ነው። ዋናው ደህና መሆንህ ነው። ሰላም ነው። ሰላም ነው። ሰላም ነው። ምን ነው? ሮሜ ድረስ መጣሽ ብዬ ነው። አልመጣም ብለሽ መጣሽ። ከትላንት ወዲያ ነው። ዛሬ ደግሞ መጣ። ምን ነው? እኔ የምለው አንቺ ነሽ ጤነኛ ያልሆንሽው፣ እኔ ነኝ ጤነኛ ያልሆንኩት። ግን ማለት እንዴት? ምን አጠፋው ደግሞ? አይ ግራ እያጋባሽ ነው። ብቻ ነገር ስራዎች ግራ እያጋቡኝ ነው። ምንድን ነው ግራ ማጋባክ? ምንም ግራ የሚያጋባ ነገር እኮ አላደረኩም። ግራ እያጋባሽ ነው። ግራ እየገባኝ ብቻ የሰሞን ደግሞ በተለይ ግራ እያጋባሽ ነው። ምንድን ነው ግራ ማጋባ? ቆይ ማለት ቆይ ነው ያልገባኝም። እኔ ለአንተ አዲስ ሰው ነኝ እንዴ? አዲስ ሰው ነሽ እያልኩኝ ሳይሆን የምታሳይኝ ባህሪ ግን ለእኔ አዲስ ነው። በቃ ተረጋጋ እና ቁጭ በል። እንደውም እና ቁጭ ብለን እናወራለን። ቁጭ ያለ ብዙ ያወራሽ አውሪ። እኔ ደግሞ ደክሞኛል፣ ቁጭ ማለት ፈልጋለሁ። ና እና ቁጭ ብለን እናወራለን እኮ። እንዴት መጣሽ? ለምን መጣሽ? ልትነግሪኝ ትችያለሽ? ኦኬ መምጣት አልነበረብኝም። አጠፋው። ቆይ ምን እያልከኝ ነበረ? ምን ስትለኝ ነበር?
እስቲ ቆይ ስለኔ ማለት አለ ማለት ነው። ተረጋጋ። በቃ እሺ፣ አሁን ግራ አትጋባም። ተረጋጋና ቁጭ ብለን እናውራ ነው። አረፍ በል ዘጋ። እኔ ደክሞኛል። አብረን ቁጭ ብለን እናውራ ነው። የምታደርጋቸው ነገሮች በሙሉ ሊመጣልኝ አልቻለም። ምንድን ነው ሊመጣልኝ ያልቻለው? እሺ ያው ነገር ስለምንሽ እንትን ብለሽ አሁን ደግሞ ምንም እኔ አሁን ይኸውልህ አልገባህም። አንተ ምንም አዲስ ነገር አላደረኩም እኮ። ምንድን ነው የተለየ ነገር አድርጋለሁ? እሺ እዛ እንዴት መጣሽ? ለምን መጣሽ? ለምን መጣሽ? እንደደበረክ ሰምቼ መጣሁ። ማነው እንደደበረኝ ያለው? እኔ ደበረኝ ብዬሻለሁ? እና ታዲያ ኧረ ተው፣ ውሸት እየጀመርክ ነው። እኔ እና አንቺ ዛሬ ተደዋውለናል ነው አይደለም? እኔ እና አንቺ ተደዋውለናል። በእንቅልፍ ልብ ነው ያወራኸኝ ወይስ ደንግጠህ ነው? ምን ተፈጥሮ ነው ያወራኸኝ እንደዛ ብለህ ነው ወይስ ስልክህ ሌላ ሰው አንስቶት ነው? የምሬ ነው። እኔ ደውዬልሃለሁ። ብቻ አላውቅም። የሆነ ነገር ጭንቅላታችን እንትን ብለናል። ወይ አንቺ ልክ አይደለሽም ወይ እኔ ልክ አይደለሁም። ግራ እያጋባሽኝ ያለሽ። ወይኔ አሁን እሺ፣ እኔ ልጨቀጭቅ አይደለም የመጣሁት። እሺ፣ ስለዚህ አሁን ይልቁን እሱን ተውና ማለት ነው። ይሄ ዝም ብሎ የማይሆን ጥያቄ አትጠይቅ። እሱን ተውና ይልቁንስ ማለት ነው ደህና ነህ? አሁን እኔ በዛ ያንተ ደህንነት ነው የሚያሳስበኝ። ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ዋናው ደህና መሆን እሱ ነው የሚያስፈልገው። ሲቀጥል ደግሞ ማለት ነው ሰማኝማ፣ እኔ በጣም ደብሮኛል። አሁን አብረን ብንዝናና ነው የሚመስልህ? የት ነው የምንዝናናው? ደስ ያለ ቦታ። አንተ ምን ሆነህ ነው? ሚስትህ እኮ ነኝ። በደንብ ተመልከተኝ። እንደውም አላማረብኝም። እኔ አሁን የወለድኩኝ ይመስላለሁ? እንዲህ ሽንቅጥ ብዬ እንዴት ነው ያማረብሽ የኔ ሚስት? ቆነጀሽልኝ እኮ ነው የሚባለው። አይነን ገለጥ አድርጉና በደንብ ተመልከተኝ። ይሄንማ ሽንቅጥ ነው ያልኩት እኮ። አሁን እኔ እንኳን የወለደች ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? እስኪ ተመልከተኝ። የምሬን ነው። አምሮብኛል። ምንድን ነው እሱ? ምን ሆነሃል? ይልቁንስ እንውጣና እንዝናና። እኔ በጣም ደብሮኛል። አልናፈኩም ደግሞ? እኔ ናፍቀኸኛል። ወተን መዝናናት ምናምን አለብን። አሁን እኔ ከዛ ድረስ አንተን ብዬ መጥቼ እንደዚህ አይነት ፊት ልታሳየኝ ነው እንዴ? ማነው እሺ ታዲያ ጠዋት ያወራኝ? ሩታ በእግዚአብሔር አታሳብጅን በእናትሽ ተይ። ምንድን ነው ማሳበድ? እኔ ምንም እኮ አዲስ ነገር አይደለም ያደረግኩትኝ። ቆይ እኔ ተለየውብህ ነው ወይስ አስደነገጥኩ? በቃ ውበቴ ነዋ። ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ? አልመስልም። አትደንግጥ። ስማኝ፣ ብዙ አትደንግጥ እሺ? ልቀቂኝ። ራት ነካኪኝ። ተይ በእግዚአብሔር። ምንድን ነው እኮ በቃ እሺ፣ ነካኪኝ ነው። እሺ፣ እኔ እንደዛ ማድረግ አልችልም። ምን ነው? እኔ እንደዛ መሆን አልችልበትም እኮ። የሆቴሉን ዕቃ አትስበር። ይኸውልህ እኔ ተይው እኮ አታጨናንቅኝ። እሺ በቃ እዛው ሆነሽ አውሪኝ። እኔ ደግሞ አልችልም እዚህ ሆኜ ማውራት እኮ። ሳትነካኪኝ አውሪኝ። አልችልም። ሩታ ልቀቂኝ። እያሞቅሽኝ ነው። ልቀቂኝ። ምን ዋልስት ወይስ ላራግብልክ? እዚህ ጋር ከበር አለ። እንደዚህ ላራግብልክ? እኔ ለአንተ ምንም ነገር ለማድረግ ከዚህ በኋላ ወደኋላ አይደለም። የፈለግከውን ነገር ብጠይቀኝ አድርግልሃለሁ። እሺ እንደዚህ እያራገብሽልኝ የምዋይ ብትለኝ ችግር የለውም። በቃ እኔ አሁን አንተ እንድትዝናና ነው የምፈልገው። የአንተን ነፃነት ገባ ደስ እንዲል ነው ፈልገው። እሺ አሁን ሩታ ምን ፈልገሽ መጣሽ? እኔ ምንም አልፈለግኩኝም። ባሌ ደብሮታል እና እሱን ለማዝናናት ነው የመጣሁት። በቃ እሺ አሁን እንዳልደበረኝ ወቂልኝና ቶሎ ሂጂ በቃ። ምን ነው ፈራህ እንዴ? ምንድን ነው የምፈራው? ምን ያስፈራኛል? ምን የሚያስፈራ ነገር መጣ? ታዲያ ምን አውቄ የለ። ምንድን ነው እንደዚህ የሚያስጨንቅጥክ? እኮ ምንም አልተጨነቅኩኝም። ደህና ነኝ እግዚአብሔር ይመስገን። እኔ እሱን ነው ፈልገው። ደህንነት ነበር በዚህ ሰሞን ደግሞ በጣም ያሳሰበኝ። በጣም ደህንነት ነበር እንዳያሳሰበሽ? አዎ በቃ ልክ ስብ እያስቤ ነው አሁን እዚህ ድረስ የመጣሁት።